አቦሌ ዜና ወጃችን ባጀንዳ ጉዳዮቹ የሚቀጥል ይሆናል። ዛሬ ባጀንዳ ጉዳያችን የጤናማ አመጋገብን ባጀንዳነት የምንመለከት ይሆናል። የልጆችን የነገ ህይወት የተሻለ ለማድረግና ሀገር ተረካቢ ትውልድ ለመፍጠር አመጋገባቸውን ማስተካከል እንደሚገባ አሚኮ ያነጋገራቸው አስተያየት ሰጪዎች ተናገሩ። አትክልትና ፍራፍሬ በብዛት እንደሚመገቡ የተናገሩት አስተያየት ሰጪዎቹ በቤት ውስጥ የተመጣጠነ ምግብ ማዘጋጀት ተገቢ መሆኑን አንስተዋል። ቴዎድሮስ ድሉ ተጨማሪ ዘገባ አለው። ወይዘሮ ኢየሩስ ጠብቀው የባህር ዳር ከተማ ነዋሪ ናቸው። የልጆቻቸውን አመጋገብ እድገታቸውን ታሳቢ ባደረገ ሁኔታ እንደሚመግቧቸው ነግረውናል። ብዙውን ጊዜ ሩዝ በካሮት ልጆች ስለሚወዱ እሱን ብዙውን ጊዜና መኮረኒ ነው ማዘጋጅላቸው የሚወዱትን ማለት ነው። ያው እንጀራም ቢሆንም በስጋ እሰራላቸዋል። እኔ የፈለጉትን ነው። ልጆች ግን እንዲጎዱ ስላልፈለኩኝ እንጂ እኔ ያገኘሁትን ነው መበላ። ያው የመቀንጨር ጸባይ ሊኖራቸውም ላይኖራቸውም ይችላሉ። ያው እንደንተናቸው ነው እንደመጋገባቸው ነው እንጂ እኔ ብዙውን ጊዜ ልጆች ደህና ናቸው። ወጣት ፍቅረ ማርያም ታዬ አትክልት በብዛት እንደሚመገብ ነው የነገረን። ወላጆች የልጆቻቸውን እድገት የሚያሻሽል ምግብ ቢመግቧቸው የተሻለ ነው ብሏል። ያው መገቡ ያገኘሁት ነው ሞርኒያውን አትክልት ቢሆን ደስ ይለኛል። ምክንያቱም አትክልት ነገሮች ቻኔ የሚቀባበለኝ ሁሌም ደስ የሚለኝ አትክልት ነገሮች ላይ ደስ ይለኛል። ምክንያቱም ስጋ ብዙውን ጊዜ ፍላጎት የለም፣ በወደውም ፍላጎት የለም፣ ብዙ ማለት አኩርበትም ስለነ በነገራችን ላይ እንደ ቤቱ ይወስነዋል እንጂ ልጆች ያው ብዙ ነገር ከህፃንነታቸው ጀምረው የነገሯቸውን የሚያዝ ስጦታ እንዳላቸውም ሁሉ ደግሞ የሚመግቧቸውም ደግሞ አመጋገብ ቢቀየርላቸው የተለያየ ምግብ ቢሆን ጭንቅላታቸው አእምሯቸው እየቀደም እየዳበረ አዳዲስ ነገሮችን እየፈጠረ ይሄዳል ብዬ አስባለሁ። ከደቡብ ጎንደር ዞን ፎገራ ወረዳ ባህር ዳር ለግል ጉዳይ እንደመጣ የነገረን እንግዳው ገብሬ በአብዛኛው ጥሬ አሳ እንደሚመገብ ነግሮናል። የተገኘው ነው ዞሮ እንግዲህ በእኛ ገጠር ላይ ብዙ ለህፃን ብዙ እንክብካቤ የለም። ለሽምብራ ምስር ምናምን አለ። እሱ ነው የምንጠቀምበት ተለምዶኛ ሌላ የምንጠቀመው የለም። እኛ ሳምነ ለምሳሌ ባህር ላይ አሁን አጋጣሚ ሽሮ በርበሬ ያለ የሆነ በርበሬ ብትን በርበሬ ማለት ነው። እሱን ከባህር ዳር ተረካቢ ያመጣልናል። ከዛ እሱ ያመጣልና አሳ ዝም ብለን እየመተርን ማለት ነው። እሱን እንበላለን፣ በጥሬው እንበላዋለን እና በዛ ነው የምንመገበው። ሌላዋ የባህር ዳር ከተማ ነዋሪ አጸደ ማርያም ውበት ሰዎች አመጋገባቸውን በማስተካከል ጤናቸውን መጠበቅ ይችላሉ ብላለች። እኔ ብዙ ጊዜ ማዘወትረው አትክልት ነገሮች ነው፣ ፍራፍሬዎች ነገር ብዙም ስጋ ላይ ያን ያክል ነኝ። ቤተሰቦቻችን የገጠር ማህበረሰቦች ናቸው የሚመገቡት ያው በቃ ቤት ያፈራው ነው በብዛት እንዳኗኗራቸው እንዳካባቢው ያው ብዙ ጊዜ ቢመገብ ሰው ጥሩ ነው መስሎ የሚታየ በብለድ ታይፑ ቢሆን ሞር አሪፍ ነው ብዬ አስባለሁ። ምክንያቱም አንደኛ የተመጣጠነ ሰውነቱ አካለ ቁመናው በራሱ የተስተካከለ ቁመና ይኖረዋል። ከጤናም አኳያ የተሻለ እንትን ይኖራል ብዬ አስባለሁ። አመጋገብን በዘፈቀደ መመገብ በራሱ አቋማችንም የደም እንትናችን የጤናችን ችግርም የሚመጣው አመጋገባችን ለይተን ስለማንመገብ ይመስለኛል በእኔ አመለካከት። ጤናን ለመጠበቅና የሰውነት በሽታ የመከላከል አቅምን ለማሳደግ በቤት ውስጥ የሚዘጋጁ ምግቦችን አሰባጥሮ መመገብ እንደሚገባ በባህር ዳር ዩኒቨርሲቲ የስርዓተ ምግብ መምህርና ተመራማሪ አቶ ግርማ ነጋ ገለጹ። በምግብ ዝግጅት ወቅትም ንጥረ ነገሮች እንዳይባክኑ ጥንቃቄ ማድረግ እንደሚገባ መክረዋል። በጉዳዩ ላይ ትዕግስት ሱባለው በባህር ዳር ዩኒቨርሲቲ የስርዓተ ምግብ መምህርና ተመራማሪ ከሆኑት ከአቶ ግርማ ነጋ ጋር ቆይታ አድርጋለች። ተከታትለን እንመለስ። አቶ ግርማ ነጋ በባህር ዳር ዩኒቨርሲቲ የስርዓተ ምግብ መምህርና ተመራማሪ፣ ከወዲሁ ለሚኖረን ቆይታ ለሙያዊ ሀሳቦት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። በኢትዮጵያ በርካታ ምርቶች ይመረታሉ። ብሎም በአማራ ክልል የሚመረቱ ምርቶችን በስርዓተ ምግብ ውስጥ አካቶ የመጠቀም ልምዳችን ምን ይመስላል? ሀገራችን የተለያዩ ምርቶች ይመረታሉ። በአብዛኛውም የተመጣጠነ ምግብ አይነት ሁኔታዎች ይመረታሉ። እነዚህን አሰባጥሮ የመመገብ አመጣጥኖ የመመገብ ችግር ግን አሉ። የምርት እጥረት በአንዳንድ አካባቢዎች ይታያል። የእውቀት ችግር ይታያል። በሁለቱም ግን አብዛኛውን ጊዜ አካቶ የመመገብ ልምዳችን በጣም ዝቅተኛ ነው እና በሰፊው እነዚህ ችግሮች ይታያሉ። እኛም ከጓደኞቻችን ጋር ያደረግነው ጥናት የሚያመለክተው ይሄን ነው። የአሰባጥሮ የመመገብ ችግር በጣም ዝቅተኛ እንደሆነ በተለይ ሚኒመም ዳይቨርሲቲ ብለን በቀላሉ ከሰባት አይነት ምግቦች አራት እንኳን መመገብ አይቻልም የሚያሳዩ ጥናቶች በጣም ዝቅተኛ ነው እና ብዙ መሰራት አለበት ወደ ታች። የተመጣጠነ ምግብ በማዕዳችን ላይ ያለማካተት የሚያስከትለው ጉዳት ምንድነው? ዋነኛው በበሽታ የመጠቃት ነው። ወታደር ሬሽን እንደሚያስፈልገው የሰውነታችን መከላከያዎች ምግብ ያስፈልጋቸዋል። ለምሳሌ ኢንዛይሞች፣ ሴሎቻችን ነጭ ደም ሴል ብለን የምንጠቅሳቸው ነገሮች
ምግብ ያስፈልጋቸዋል። ስለዚህ ምግብ ባልተመገብን ቁጥር ለበሽታ እንጋለጣለን። እንደዚሁም ደግሞ ምግብ ያልተመገበ ሰው ጠንካራ የሆነ የአእምሮና የአካል እድገት አይኖረውም። ስለዚህ እነዚህ ሰዎች ማምረት አይችሉም፣ ቴክኖሎጂ መቀበል አይችሉም፣ ለለውጥ ዝግጁ አይሆኑም። የአመጋገብ ችግራችን እነዚህ ሁሉ መፍትሄ ሊያመጣ ይችላል። በቀላሉ በእጃችን ላይ በመናገኛቸው ምግቦች እንዴት የተመጣጠነ ምግብ ማዘጋጀት እንችላለን? አንድ ሁለተኛ የምግብ ይዘቱ ኃይል ሰጭ መሆን መቻል አለበት። ከጥራጥሬ ልናገኛቸው ይችላለን፣ ከጤፍ፣ ከእንጀራ፣ ከበቆሎ፣ ከሌላም ነገር ልናገኛቸው የምንችለው። ሌላው ደግሞ ገንቢ ምግቦች ብለን የምንጠራቸው ነው። በባለ ከአተር፣ ከባቄላ፣ ከሽምብራ፣ ከወተት፣ ከእንቁላል የምናገኛቸው ምግቦች መቀላቀል መቻል አለብን። ሌላኛው ደግሞ በሽታ ተከላካይ ብለን የምንጠራቸው ቅጠሎችን፣ አትክልቶችን መጨማመር መቻል አለብን። እነዚህ ነገሮች ካሟላን የተመጣጠነ ምግብ አገኘን ማለት እንችላለን። ምግቦችን በምናዘጋጅበት ወቅት የምናደርጋቸው የትኞቹ ስህተቶች ናቸው የምግቦቹን ንጥረ ነገር የሚያጠፉት? ከመጠን በላይ ማብሰል ነው። በከፍተኛ ደረጃ ማብሰል ያለውን የምግብ ይዘት ያሳጠዋል። ሌላኛው ደግሞ ጥራጥሬዎችን አለመዘፍዘፍ ነው። ቢያንስ አንድን ጥራጥሬ ከ8 እስከ 12 ሰዓት መዘፍዘፍ በጣም ከፍተኛ ጠቀሜታ አለው። ጠቀሜታው ምንድነው? ፋይቴት የሚባል ታኒን የሚባሉ ሁለት አይነት እንትኖች አሉ። እነዚህን ንጥረ ነገሮች በሰውነታችን ውስጥ አብዞርም እንዳይሆኑ በተለይ አይረን፣ ዚንክ በሰውነታችን ውስጥ እንዳይመጠጡ ያደርጋሉ እና ተጠቅመናቸውም እየበላንም ወደ ሰውነታችን ላይ ጠጉ ስለሚችሉ እነዚህን ጥንቃቄ ማድረግ ያስፈልጋቸዋል። አቶ ግርማ ነጋ በባህር ዳር ዩኒቨርሲቲ የስርዓተ ምግብ መምህርና ተመራማሪ፣ ለነበረን ቆይታ ለሰጡን ሙያዊ ሀሳብ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። በኢትዮጵያ የስርዓተ ምግብ መዛባት በህፃናት ላይ መቀጨጭን፣ በእናቶች ደም ማነስንና በአዋቂዎች ደግሞ ስር የሰደዱ በሽታዎችን በማስፋፋት ለከፍተኛ ጤናና ኢኮኖሚያዊ ችግር እያጋለጠ እንደሆነ መረጃዎች ያሳያሉ። ከ5 ዓመት በታች ካሉ ህጻናት መካከልም እስከ 39% የሚሆኑት ለረጅም ጊዜ የመቀጨጭ አደጋ የተዳረጉ ሲሆኑ ችግሩ የአእምሮ እድገትና የሀገርን የምርታማነትን አቅምን እስከ 20% እንደሚያቀጭጭም ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ያገኘነው መረጃ ያመላክታል። ትዕግስት ሱባሉ በጉዳዩ ላይ ተጨማሪ መረጃ አላት። ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ የስርዓተ ምግብ ምንነትን እንመለከታለን። ስርዓተ ምግብ ማለት አንድ ሰው ጤናማ ሆኖ እንዲኖር፣ እንዲያድግና ኃይል እንዲያገኝ የሚያስፈልጉትን አልሚ ምግቦች የሚያገኝበት የምግብ አይነትና መጠን ነው። ይህንንም በ3 ዋና ዋና ክፍሎች ከፍሎ መመልከት ይቻላል። የመጀመሪያው ማክሮኒውትሪየንትስ በከፍተኛ መጠን የሚፈለጉ ግብአቶች ናቸው። እነዚህ ምግቦች ለሰውነት ዋነኛ የኃይል ምንጭ፣ ሰውነትን በመገንባት የሚያገለግሉ ናቸው። እነሱም ካርቦሃይድሬትን እናገኛለን። ዋና የኃይል ምንጭ በመሆን የሚያገለግሉ እንደ ዳቦ፣ ሩዝ፣ ድንችና ጥራጥሬ የመሳሰሉ ምግቦችን ያካትታል። ፕሮቲንም ለእድገት፣ ለጡንቻ ግንባታ፣ ለተጎዱ አካላት ጥገና የሚሆኑ እንደ ስጋ፣ እንቁላል፣ ባቄላ እና ምስር የመሳሰሉትን የያዘ ነው። በሁለተኛ ደረጃ የምናገኛቸው በአነስተኛ መጠን ለሰውነት የሚፈለጉ ናቸው። ለበሽታ መከላከያና ለውስጣዊ ኬሚካላዊ ሂደቶች የሚያገለግሉ ቫይታሚኖችን ይይዛሉ። ቫይታሚኖች በሽታ የመከላከል አቅምን ይጨምራሉ። በሶስተኛ ደረጃ የምናገኛቸው ውሃና ፋይበሮች ናቸው። ውሃ ለምግብ መፈጨት፣ ለቆሻሻ ማስወገጃና ለሴሎች ስራም ፍጹም አስፈላጊ ነው። ፋይበር ደግሞ ከእጽዋት የሚገኝ ሆኖ ለሆድ ዕቃ ጤንነትና ለቀላል የሰገራ ጉዞ ይረዳል። በኢትዮጵያ የስርዓተ ምግብ መዛባት የሚያስከትላቸው ጉዳቶችን ስንመለከት ደግሞ ከፍተኛ የጤና ማህበራዊና ኢኮኖሚያዊ ቀውሶችን እንደሚያስከትል በተለያዩ ጊዜያት የሚወጡ ጥናቶች ያመላክታሉ። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት፣ የጤና ሚኒስቴር፣ የዓለም የምግብ ፕሮግራም እንደ አውሮፓውያን አቆጣጠር የ2023 እና 2024 የስነ ምግብ ዳሰሳ ሪፖርቶች እንደሚያመላክቱት ከሆነ የህፃናት መቀጨጭና መቅጠን በተለይ ከ5 ዓመት በታች ባሉ ህፃናት መካከል 36.8 እስከ 39% የሚሆኑት በረጅም ጊዜ የምግብ እጥረት ምክንያት መቀጨጭ ያጋጠማቸው ናቸው። 6.8% የሚሆኑት ደግሞ ለአጣዳፊ የምግብ እጥረት እንደተዳረጉ መረጃዎች ያሳያሉ። የእናቶችና ህፃናት ደም ማነስም ከአመጋገብ ስርዓት መዛባት ጋር ተያይዞ የሚነሳ ሌላኛው ጉዳይ ነው። በአጠቃላይ በኢትዮጵያ በኑሮ ውድነትና በተለያዩ ጊዜ በሚከሰቱ አለመረጋጋት ምክንያት ችግሮች የገዘፉ እንደሆኑ የዓለም ጤና ድርጅት የ2023 እና 2024 የወጣው መረጃ ይጠቁማል። ሌላው የተስተካከለ የአመጋገብ ስርዓት እንዳይኖር ፈተና ከሆኑ ጉዳዮች መካከል በከተሞች አካባቢ የሚዘጋጁ ምግቦች ወይም ፈጣን ምግብ ብለን የምንጠራቸው እንደ ስኳርና ቅባት የሚበዛባቸው ምግቦች ማዘውተር ነው። ይህም ለደም ግፊት፣ ለስኳር፣ ለልብ ህመም፣ በአጠቃላይ ስር ለሰደዱ በሽታዎች የመጋለጥ እድልን ይጨምራል። የኢኮኖሚ ጫና መፈጠሩ ደግሞ ስርዓተ ምግብ እንዲዛባ ከማድረጉም በተጨማሪ የሰው ኃይል ምርታማነት እንዲቀንስና መንግስት ለመድኃኒት ግዥና
ከፍተኛ የውጭ ምንዛሬ እንዲያወጣ ያደርገዋል። የስርዓተ ምግብ መዛባት የረጅም ጊዜና ድብቅ ተጽዕኖዎችን ስንመለከት ደግሞ በህፃናት አእምሮ እድገት ላይ የሚደርስ ዘላቂ ጉዳት፣ ከእርግዝና ቀን ጀምሮ እስከ 2 ዓመት ዕድሜ የተመጣጠነ ምግብ አለማግኘት በአእምሮ ሴሎች ስብስብ ላይ የማይመለስ ጉዳት ያደርሳል። የትምህርት አፈጻጸም መቀነስም ሌላው የጎንዮሽ ጉዳት ነው። በምግብ የተጎዱ ህፃናት የማተኮርና የመረዳት አቅማቸው ዝቅተኛ በመሆኑ ለክፍል ድግግሞሽና ከትምህርት ገበታ ለማቋረጥም ይገደዳሉ። የሰዎች የአመጋገብ ስርዓትን ለማስተካከል የተወሰዱ ሀገራዊ የመፍትሄ ስትራቴጂዎችና የፖሊሲ እርምጃዎችን ስንመለከት ደግሞ የሌማት ትሩፋትን እናገኛለን። የሌማት ትሩፋት ኢኒሼቲቭ የጓሮ አትክልት፣ የዶሮ፣ የእንቁላል፣ የወተትና የአሳ ምርታማነትን በማሳደግ የተመጣጠነ ምግብ ተደራሽነትን ለማረጋገጥ የሚደረግ እንቅስቃሴ ነው። ሌላው ብሔራዊ የምግብ ፕሮግራምና ስርዓተ ምግብ ፖሊሲ ሲሆን የትምህርት ቤት ምገባ ፕሮግራምን ማፋጠንና የተመጣጠነ ምግብ አዘገጃጀት ግንዛቤን ማሳደግ ይገኝበታል። በሶስተኛ ደረጃ የምናገኘው ደግሞ የሰቆጣ ቃል ኪዳን ነው። በኢትዮጵያ እንደ አውሮፓውያን አቆጣጠር በ2030 ከ5 ዓመት በታች ባሉ ህፃናት ላይ የሚታየውን የመቀጨጭና የመቅጠን መጠን ወደ 0 ለማድረስ የተቀረጸ ታላቅ ሀገራዊ የዘመቻ እቅድ ተጠቃሽ ነው። በቤት ውስጥ በቀላሉ የተመጣጠነ ምግብ የማዘጋጃ መንገዶችን ደግሞ በተወሰነ መንገድ እናንሳ። የጤናማ ሳህን መመሪያ ህግን መከተል ወሳኝነት አለው። ይህም ማለት የማዕዱን 50% በአትክልትና ፍራፍሬ እንደ ጥቅል ጎመን፣ ካሮት፣ ሰላጣ በመሳሰሉት መሸፈን፣ 25% የሚሆነውን የማዕድ ክፍል ደግሞ በፕሮቲን በበለጸጉ ምግቦች ማለትም እንደ እንቁላል፣ አሳ፣ ባቄላ በመሳሰሉት መሸፈን፣ ቀሪውን 25% የሚሆነውን ደግሞ በካርቦሃይድሬትስ ወይም ጥራጥሬዎችን እንደ ዳቦና ቡናማ ሩዝ፣ አጃ በመሳሰሉት አካቶ ማዕድን ማቅረብ የተስተካከለ የአመጋገብ ዘይቤን ለመገንባት ይረዳል። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። እዚሁ የአጀንዳ ጉዳያችን ላይ ሳንወጣ ህፃናት በአካል የዳበሩ በአእምሮ የበለጸጉ ሆነው የሀገራቸውንና የቤተሰቦቻቸውን ነገ እንዲያሳምሩ ተገቢውን የተመጣጠነ ምግብ መመገብ አለባቸው። በአመጋገብ መዛባት ህፃናትን ለመቀንጨር አዋቂዎች ደግሞ ስር ለሰደዱና ተላላፊ ላልሆኑ በሽታዎች እየተጋለጡ መሆናቸውንም ጥናቶች ያሳያሉ። ይህንን ለመከላከልና የተስተካከለ ስርዓተ ምግብን ተግባራዊ በማድረግም ጤናው የተስተካከለና አእምሮ የዳበረ ትውልድ ለመፍጠር አዋቂዎች ስር ለሰደዱ በሽታዎች እንዳይጋለጡ ለማድረግ እየተሰሩ ያሉ ስራዎችን በተመለከተ መረጃ ሊያጋሩን በአማራ ክልል ጤና ቢሮ የሰቆጣ ቃል ኪዳን ፕሮግራም የጤናና ስርዓተ ምግብ አማካሪ አቶ መንበሩ ሙላ ስቱዲዮ ይገኛሉ። ከሳቸው ጋር ቆይታ የማደርግ ይሆናል። አቶ መንበሩ ሙላ በአማራ ክልል ጤና ቢሮ የሰቆጣ ቃል ኪዳን ፕሮግራም የጤናና ስርዓተ ምግብ አማካሪ፣ ለጊዜው እጅግ አድርጌ አመሰግናለሁ። እንኳን ደህና መጡ። አመሰግናለሁ። እንኳን ቆያችሁ። መልካም። እንግዲህ ለመነሻ የሆነን ዘንድ የአማራ ክልል ጤና ቢሮ በክልሉ ያለውን የስርዓተ ምግብ ችግርን ለመቅረፍ ምን አይነት አቅጣጫዎችን ይዞ እየሰራ እንደሆነ እንመልከት። ጥሩ። ያው የስርዓተ ምግብ ችግር እንግዲህ እንደ ሀገርም እንደ ክልልም ሰፊ የጤና ችግር፣ የማህበራዊ መስተጋብር ችግር፣ የምጣኔ ሀብት እና የትምህርት ተጽዕኖ እያደረሰ ይገኛል። እንደ ክልል እንደ ጤና ቢሮም እንደ ሰቆጣ ቃል ኪዳን ፕሮግራምም ይህንን ችግር ለመቀልበስ ሰፊ ስራዎች እየተሰሩ ነው ያሉት። ከነዚህም መካከል አሁን እንደ ጤና ቢሮ ችግሩ ያለባቸውን የህብረተሰብ ክፍሎች መለየት፣ ህጻናት ምን አይነት የስርዓተ ምግብ ችግር አለባቸው፣ አጥቢና ነፍሰ ጡር እናቶች ምን አይነት የስርዓተ ምግብ ችግር አለባቸው የሚለውን ይሄን በባለሙያዎች ታግዞ በጤና ባለሙያዎች ይህንን የችግር መለየት ስራ በሰፊው እየሰራ ነው ያለው። በተመሳሳይ መልኩ ይህንን ችግር ለመቀልበስ አንዱ የሚያግዘው የጤና ተቋማትን ማጠናከርና ማስፋፋት ነው። ይህም በሰፊው እየሰራበት ያለው ነው። በተመሳሳይ መልኩ ይህንን የስርዓተ ምግብ ችግር ለመቀልበስና የተሻለ የስርዓተ ምግብ ተግባራትን ለመተግበር የስርዓተ ምግብ ግብአቶችን በተቋም ደረጃ ማሟላት፣ የህፃናትን የስርዓተ ምግብ ችግር መመርመሪያ ቁሳቁሶች ሊሆኑ ይችላሉ። እነዚህን በስርዓተ ምግብ በጣም የተጎዱ የህፃናትና እናቶችን ለማከም የሚያስችሉ የስርዓተ ምግብ ግብአቶች አሉ። እነዚህ የህክምና መድኃኒቶች፣ የማይክሮኒውትረንት የምንላቸው እነዚህ ደቂቅ የምግብ አይነቶች፣ የህክምና ወተቶችና ሌሎችን በተመሳሳይ መልኩ እነዚህንን እየሰራ ይገኛል። ሌላኛው የሰው ኃይል ማሰልጠንና መመደብ፣ ይህም በሰፊው እየሰራ ያለ ነው። ቢሮው የባለሙያዎችን አቅም ተከታታይ ስልጠና መስጠት፣
ለስርዓተ ምግብ አገልግሎቱን ለመስጠት እንዲያስችላቸው የእነሱን አቅም በተከታታይ የአቅም ግንባታ ስራዎችን ይሰራል። በተመሳሳይ መልኩ ደግሞ አቅደው የተሰሩ ያሉ ስራዎችን በስርዓተ ምግብና በጤና ላይ ትክክለኛ የተሰሩ ነው ወይ የሚለውን ነገር ክትትልና ግምገማ ያደርጋል። በየሩብ ዓመቱ በየግማሽ ዓመቱ በአመት እንዲህ እያደረገ ያን ይሰራል። ሌላኛው የድጋፋዊ ጉብኝት ስርዓተ ምግብን በተመለከተ በተቋም ደረጃ በትክክል ስራዎቹ የተሰሩ ነው ወይ የሚለውን ነገር የባለሙያ ስብጥር ነው። እሱን በተቋማት ትክክለኛ ተግባር የተተገበሩ ነው የሚለውን ነገር የአገልግሎት አሰጣጥ ጥራትን፣ የመረጃ አያያዝን እነዚህን በተመለከተ የአገልግሎት ሽፋንን ለማረጋገጥ ጤና ተቋማት ድረስ ወርዶ የድጋፍና ክትትል ስራዎች ይሰራሉ ማለት ነው። መልካም እንግዲህ ህጻናት የአካል እንዲሁም ደግሞ የአእምሮ እድገት መቀንጨር ያጋጥማቸዋል ሲባል እንሰማለን። እንደነዚህ አይነት ችግሮችን ለመቅረፍ በእናንተ በኩል ምን አይነት ስትራቴጂ ቀርጻችሁ እየሰራችሁ ነው? ያመጡት ለውጥ ይኖር ይሆን? እሱ እንግዲህ የስርዓተ ምግብ ችግር ስንል ቅድም አንደኛው ከበቂ በላይ የተመጣጠነ ምግብ የምንለው ወይም ኦቨር ኒውትሪሽን የምንለው ነው። ሌላኛው ደግሞ ከበቂ በታች የተመጣጠነ ምግብ የምንለው ወይም አንደር ኒውትሪሽን የምንለው ነው። ይሄ በአብዛኛው የስርዓተ ምግብ ችግር እንደ ሀገር እንደ ክልል የተከሰቱ ይሄ መቀንጨር፣ መቀጨጭ፣ ክብደት መቀነስና እነዚህ የማይክሮ ኒውትሪየንትስ የደቂቅ ንጥረ ምግቦች የምንላቸው የቫይታሚንና ሚኔራል የነሱ እጥረት በሰፊው ተከስቶ ይስተዋላል። ስለዚህ ይህንን ችግር ለመቀልበስ ሰፊ ስራዎች እየተሰሩ ነው ያሉት። አንደኛው እዚህ 1000 ቀን የምንለው ላይ ከተወለደ እስከ 2 ዓመት ድረስ የነዚህንን የስርዓተ ምግብ አገልግሎቶች ይሰጣሉ በህፃናት ደረጃ። ስለዚህ ይሄንን በበለጠ አሁን በፊትም እየተሰራ ያለ ነው። ቢሮ ደግሞ በዋናነት እንደ ጤና ሚኒስቴርም እንደ ጤና ቢሮም ይሄንን በበለጠ በደንብ ተነቃቅቶ እንዲሰራ በማድረግ ደረጃ ሰፊ ስራዎች እየተሰሩ ነው ያሉት። ይሄንን በተመለከተ የእድገት ክትትልና ማበልጸግ ይሄ 1000 ቀን ላይ የብዝሃ ሴክተር ምላሽ እንዲሰጠው ሴክተሮች በጋራ ባለቤት እንዲሆኑ የአገልግሎት ጥራትን፣ የአገልግሎት ሽፋንን፣ የመረጃ አያያዝ ጥራትን ለማሻሻል ሰፊ ስራዎች እየተሰሩ ነው ያሉት። ከዚሁ ጋር በተያያዘ የዚህ የባህሪ ተግባቦት ስራዎች በሰፊው ይሰራሉ። ከብዙሃን መገናኛ ድርጅቶች በመገናኘት ይህን በተመሳሳይ መልኩ ሰፊ ስራዎች እየተሰሩ ነው ያሉ። የማህበረሰብ የስርዓተ ምግብ አገልግሎት በሰፊው ይሰራል። እነዚህ ስራዎች በመሰራታቸው ለውጥ እየመጣ ነው ያለው። በዋናነት ደግሞ ትክክለኛ የጡት አጠባብ ዘዴን በመከተል 6 ወር ሲሞላቸው ደግሞ ትክክለኛ የአመጋገብ ዘዴ ተጨማሪ ምግብ ተግባራትን እንዲፈጽም ማህበረሰቡ እንዲከተልና እንዲተገበር ቢሮ በዚህ ልክ ሰፊ ስራዎችን ነው እየሰራ ያለው። ይህንንም በመስራቱ አሁን እንደ ሀገርም እንደ ክልልም የማህበረሰቡ የስርዓተ ምግብ ያለው እውቀት በጣም ጨምሯል። ዝንባሌው ስርዓተ ምግብን በተመለከተ ያለው ዝንባሌ እነዚህ ለመተግበር በጣም ጨምሮ ነው ያለው። በተግባርም የተገበረ ነው ያለውና ስለዚህ ይህ ደግሞ በፊት ወደ 58% አካባቢ ነው የነበረ የመቀንጨር ምጣኔ፣ አሁን ግን ወደ 40% አካባቢ ዝቅ ወደ ማድረግም ተችሏል ማለት ነው። ያው እንግዲህ እንደሚታወቀው የስርዓተ ምግብ ጉዳይ ለአንድ ተቋም ብቻ የሚተው ስራ አይደለም። ሌሎች አጋር ባለድርሻ አካላት ይኖራሉ። ትምህርት፣ ግብርናና ሌሎችም ባለድርሻ አካላት እንዲሁም ደግሞ ማህበረሰቡ በተለይ የተመጣጠነ ምግብን እንዲመገብ ግንዛቤ ከመፍጠር ጀምሮ ከማን ምን ይጠበቃል ይላሉ? አጠር አድርገው ይመልሱልን። ኦኬ፣ ያው እንግዲህ የስርዓተ ምግብ ችግር በአንድ ሴክተር ብቻ አይመለስም። በፊት የጤናው ሴክተር እና ግብርና እንዴ ነበር ይሰሩ የነበረው። ይህ ግን የብዝሃ ሴክተር ምላሽ ያስፈልገዋል። ችግሩም ፈርጀ ብዙ ስለሆነ ከዚህ ጋር ይህን ችግር ለመመለስ ተቋማት በጋራ ሆነው መተግበር መቻል አለባቸው። ይህንን ስራ ለመተግበር ደግሞ የጤና ቢሮ አስተባባሪ ነው። ከሰቆጣ ቃል ኪዳን ፕሮግራም ጋር በመሆን በአስተባባሪነት ይህንን ስራ እያስተባበረ እየተገበረ ነው ያለ። ተቋማትን በአንድ ላይ ሰብስቦ አሁን ይሄ የ10 ዓመት ሮድማፕ የተቀመጠ አለ። እሱ የምግብና የስርዓተ ምግብ ፖሊሲ አለ። የሱ ማስፈጸሚያ ደግሞ 13 ስትራቴጂክ ኦብጀክቲቭ የያዘ ማስፈጸሚያ ስልት አለ። ስትራቴጂ ፉድ ኤንድ ኒውትሪሽን ስትራቴጂ የምንለውን እነሱን እያንዳንዱ ሴክተሮች እንዲተገብሩ የሴንሲታይዜሽን ወርክሾፕ ይሰራል።
እቅድ እንዲያቅዱ ይደረጋሉ። ሴክተሮች በጋራ ሆነው የብዛ ሴክተር እቅድን ያሳቅዳል በማስተባበር ጤና ቢሮው እንዲተገበር ያቀዱትን እቅድ በትክክል መተግበራቸውን ክትል ያደርጋል፣ ያስተባብራል። ይህንን እቅድ ደግሞ ታቅዶ በጋራ የታቀደው እቅድ በትክክል የተተገበረ መሆኑን ደግሞ ግምገማና ክትል ያደርጋል። በጋራ የጋራ ቅንጅት ሴክተሮች በጋራ ብዛ ሴክተር በጋራ ሆነው ደግሞ የሰሩትን ስራ በጋራ ድጋፋዊ ጉብኝት እስከ ከክልል እስከ ታች እስከ ቀበሌ ድረስ ወርደው ይሄንን ስራ እንዲሰሩ ጤና ቢሮ ያስተባብራል ማለት ነው። መልካም። አቶ መንበሩ ሞላ በአማራ ክልል ጤና ቢሮ የሰቆጣ ቃል ኪዳን ፕሮግራም የጤናና ስርዓተ ምግብ አማካሪ ለሰጡ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።